ሞታለች። እጁ ላይ ግን የሆነ ብራስሌት ነገር አይቻለሁ። እማ አጎቴ ጋር ነው እንደ የምንሄደው? አዎ እስቲ እኔና አብይን አታውቁኝም። ዋጋ ተከፍሏላችሁ። ገጠር ያለሽው ልጃቸው አንቺ ነሽ? ቆይ አንተ ማን ነህ? አብይ ይባላል። ገድያታለሁ ብለኸኛል ነበር እንዴ? እኮ ነበር። ዞር በላት። ቆይ ምን አድርግ ነው የምትለኝ? ላይ መጥፋት ሳንስ ጭራሽ ትሰድበኛለህ? ለሱ እኮ ይቅርታ አልኩህ አይደል? ምንድነው የምታካብደው? አንተ ብዙ ትገፈትረኝ። ማሬ ወይ ቆይ እንዴት አወቅሽ? ማለቴ ማን ነገረሽ? ማን ይነግረኛል ብለሽ ነው? እናንተም አልደወላችሁ? ምን ብታይ እኮ እኔ ስልኬ ጠፍቶ ቀየርኩና ስልክሽን አጣሁት። ደግሞ በሰው ላፈላልግሽ እያሰብኩ እኮ ሰው ስፈልግ ነው የመጣሽው አንቺ። ከልጅነቴ ጀምሮ ሲያሳድዱኝ የኖሩ ጠላቶቼ ስንት ዘመን በሰላም ኖረን አርብ ለታ ከነ ልጄ ሊደፉኝ ሲሉ ብን ብዬ አምልጬ መጣ። እና ታዲያ ሰውየውን ታውቂዋለሽ? ማለት አይተሽዋል? አረን ያላየሁትም ፊቱን ተሸፋፍኖ ግን እጁ ላይ የሆነ ብራስሌት ነገር አይቻለሁ። እሱ ነው ትዝ የሚለኝ። ወይ ናስትግሬሎሽን ቀባይ ማስቆይችል ጨርሳ እንዴ? ወይ አቢ ደሞ ብታይ አንገቴን ራሱ እንዴት እንደያዘኝ በዛውም እኮ እንድታሸይ ነው። እኔ እኮ አላሽሽም አላልኩሽም። ቆይ አንዴ ችል ጨርስ ነው ያልኩሽ። ዲ መቼ ነው ቆይ ለኔ ጊዜ የምትሰጠኝ? ሁሌ ስራ። እኔስ እንዴ ማስትዬ፣ እናንተ ሴቶች ብቻ በኋላ አብራችሁ ነው እንዴ ተፈጠረችው እንዴ? እናንተ እኮ ሴቶች እንደዚህ እንድትቀብጡ እኛ ወንዶች ለፍተ ጥረግረ ብላ የሚለውን እርግማን ተግባራዊ ማድረግ አለብን። እሺ በኋላ ግን የሆነ ነገር ቢፈጠር እንዳይጸጽት ማለት ስቀልድ ነው። ይልቅና ቀባኝ። እሺ እንደዛ ከሆነ እንድቀባሽ እኔችን ስራ እስከምጨርስ አንቺ ለምን ኩክ አታደርጊም? ምራት ፕሮሚስ የምትፈልጊው ነገር አደርግልሻለሁ። ኧረ አንተ ብቻ ጊዜ ስጠኝ እንጂ እንኳን ራት ድግስ ደግስልሃለሁ። እንደው የከተማ ኑሮ እንዴት ግርም እንደሚል። ምኑ ገረመሽ? በቃ ሰው ለቅሶ የሚያስተዛዝነው ለአንድ ቀን ብቻ ነው። እኛ ጋር ቢሆን እኮ ለቅሶ ራሱ ለቅሶ አይመስልም እንዴት እንደሚደምቅ። እዚህ እኮ ሁሉም ሰው በሩን ዘግቶ ነው የራሱ ሩጫ ላይ የሚሯሯጠው። ሰው ለማግኘት ትርፍ ጊዜም የለው። እንደው ዝም ብዬ ተቀመጥኩ እኮ ምን ላግዝሽ? አረ አጣጥቤ ጨርሳለሁ ትዬ። ይሄንን ትዬ ተይ ብልሽ እምቢ አልሽ አይደል? እኔ ምልሽ እርጎዬ፣ እኔ እኮ እነ ፌቨር ለቅሶ ላይ ናቸው ብዬ እንዳላስጨንቃቸው ፈርቼ እኮ ነው። ምኑ? ይሄ ወንድሜ ወደ አዲስ አበባ መጥቶ ድምጹን ካጠፋ ስንት ጊዜው። እዚህ መጥቶ ያውቃል እንዴ?
ሐረቅ ምን ነው ደነገጥሽ? ኧረ አልደነገጥኩም። እንደው ጠፋ ስትይኝ እኮ አሳዝኑኝ ነው። ይቺ ልጅ እስካለች ድረስ መቼም ሰላም አናገኝም። አይታኛለች። አውቃ ነው የዋይዋ የሚያጫውታት። አንተ ልጅ እስቲ በሆነ ባልሆኑ ዝም ብላ አትጨነቅ። ሰማኛለህ? ደግሞ ይሄን ብራስሌት ከዚህ ድሬሲንግ ውስጥ አውጣና ጣል። አልጥለውም። ያባዬ ማስታወሻ እኮ ነው። ክፍሌ ማንም ስለማይገባ ችግር የለውም። አሁን ባይሆን ባስወግዳት ነው የሚሻል። አንተ ያማል እንዴ? ቁጭ በል እስቲ። መቼ ነው ግን አንተ ጭንቅላትን የምትጠቀመው? የወንድሟ መሞት እኮ ፍንጭ ያልተገኘበት ያ የተረገመ አባቱ ሳያገኘው ስለሞተ ነው። ብሽቅ ይኸውልህ አሁን ወሬህንና ይሄን ዝባዝንኬን ተወውና ያ የእንጀራ አባት ጠበቃ ዛሬ እመጣለሁ ስላለ የመኪና መሸጫውንና የመርካቶን መጋዘን ሄደህ ያቸው። መቼም እኛን ከውርሱ አግልሎ ለዚች ለገጠሬ ተናዞ እንዳይሆን ብቻ። እነ ዮናታንን እኮ እንዳልጠይቃቸው ወንድማችሁ ጠፋ ብላቸው እንዳይደነግጡብኝ ፈርቼ ነው። ማሪ ግን ከአብይ ጋር ከድሮም ትተዋወቃላችሁ እንዴ? አረ እዚህ ከመጣሁ ነው ያወቅኩት። ግን ምን ነው ጠየቅሽኝ? አይ እንዲሁ እየመጣ ሲያጽናናሽ ሳይ ላንቺም ለልጅሽም ልብስ ገዛልኝ ስትይ ስሰማሽ ያው ከድሮም ብትተዋወቁ ነው ብዬ እኮ ነው። በጣም ጥሩ ሰው ነው። እግዚአብሔር ውለታውን ይክፈለው። ለሀገሩ እንግዳነት ያሳዝኖት እኮ ነው። እሱማ መልካም ሰው ነው። ጋሼም ቢሆኑ እንኳን እንደሱ የሚያቀርቡትና ሚስጥራቸውን የሚያወሩለት ሰው የለም። እንዴ ከጋሼ ጋር ይተዋወቃሉ እንዴ? በጣም የቅርብ ወዳጆች እኮ ናቸው። ብታይ ሲያወሩማ ብታያቸው እኩያማቾች እኮ ነው የሚመስሉሽ። ጋሼም እኮ ሲያርፉ መጀመሪያ ያያቸው እሱ ነበር። አልነገረሽም እንዴ? ማይኬ እንዴ ኧረ አንቺ ልጅ ተይ፣ ስራሽ ሁላ ጥፋት ሆነ እኮ። አውቄ ነው። ለምን ስጠራ ሳሰሚኝማ? እና ስጠሪኝ ባልሰማ እቃ እየወረወርሽ ነው እንዴ የምጠሪኝ? ቆይ አባዬ ለምንድን ነው ስጠራው ዝም ብለው የሚሄደው? አይመጣም? ተጣልታችሁ ነው እንዴ? ዮስትዬ ደግሞ አባዬ እዚህ እንደማይኖር ነግሬሽ የለ? ከናፈቀሽ ግን ያገናኝሻለሁ። እሺ ግን ደግሞ አይቼዋለሁ። እሱ ራሱ ነው እየጠራው ጥሎኝ ሄደው። ቆይ አንቺ ልጅ ሲነገርሽ አሰሚም እንዴ? ከዚህ በኋላ አባቴ አባቴ ብትይኝ ጥፍጥፍ ነው እሺ ማደርግሽ። ልታሳብደኝ ነው እንዴ? ሰማይ እቺን ገጠሬ በቀላሉ ለማስወገድ ማሳበድ ነው። ማሳበድ? አዎ የእናቷ ውቃቢ እንደሚከተላትና ለሱ በመገበር የእናቷን ውቃቢ ማስቀጠል፣ ካልሆነ ደግሞ መንፈሱ እንደሚከተላት ታስባለች። ስለዚህ ይሄ የሚጥላትን በሽታ በሱ ምክንያት እንደሆነ እያሳመንን በቁም አንገላታለን። እኔ እኮ እንደዚህ አይነት ሐሳብ ከየት እንደሚመጣልሽ እኮ ነው የሚገርመኝ። በዛ ላይ ጠላቶች እንዳሏት ታስባለች። አንተ ራሱ ልትገላት የሞከርከውን የእናቷ ጠላቶች እያሳደዷት እንደሆነ ነው ያሰበችው። አንቺ ጥናዣም እዚህ ክፍል አትግቢ ያላልኩሽ? ይቅርታ ዮናታን፣ እትዬ ወጥተዋል። ደግሞም የውጭውን በር ክፍት ነው። ምን ማለትሽ ነው? ወጥቶ ነው መሰለኝ። መቼም ጠበቆች ወገኞች ናችሁ። ዛሬም ቢዚ ነኝ ምናምን ትላለህ መቼም አይደል?
ይልቅ አሁን ሰልስቱ ስላለፈ ማሬንና የአዳነች ልጆች ሰብስበ ስለ ውርሱና ስለ ኑዛዜ አውራቸው እስቲ። ኧረ እባክህ ዛሬ ትሄዳለህ? አይ በጣም ጥሩ። ይኸውልህ በደንብ ሰማኝ። እማዬን አገኛችኋት እንዴ? እዚህ ሆናችሁ እማዬን አገኛችኋት ስትሉ ትንሽ አታፍሩ? እናታችሁ አይደለች እንዴ? ተይ ፖምዬ፣ እንደዚህ አይባልም። እነሱም እኮ የሚሄዱበት ግራ ስለገባቸው ነው። እሺ አሁን ምንድነው የሚሻለው? ምን አውቃለሁ ብለሽ ነው እህት አለም? ሰፈሩን በሙሉ አስሰን ጨረስን፣ ግን አየኋቸው የሚል ሰው እንኳን የለም። የሚባለው ነገር ሳትጨምር ሳትቀንስ እያንዳንዱ ነገር ትነግረኛለሽ። የጋሽ ግርማ አደራ እንዳለብኝ ታውቃለህ አይደል? አዎ አዎ። የኑዛዜው ኮፒን ይገማል ሰጥተውኛል። እንዴ ወይዘሮ አዳነች አስደነገጡኝ እኮ። ባለቤቴ መስለኸኝ እኮ ነው። ወዴት እየሄዱ ነው? ባለቤቴ ጋር መኪና መሸጫው መደብር እየሄድኩ ነው። ምሳ ጋብዝሻለሁ ጠብቂኝ ብሎ ቀረ። ወደሱ እየሄድኩ ነው። ቦታው ጠፋብኝ። ሰርፕራይዝ ላደርገው ብዬ ነው ምሳ ልጋብዘው። ምን ነው? ምንም። አለባበሴ ነው አይደል? አይ አይደለም። ጥሩ አይደለም? አይ እኔም ጠርጥሬ ነበር። አዎ ጥሩ አይደለም። በቃ ቤቴ ሄጄ ልቀይረው። ቆይ የቤቴ አቅጣጫ ወዴት ነው? ጠፋኝ ደግሞ። ቆይ እኔ ይዤው እሄዳለሁ፣ ችግር የለውም። ታውቀዋለህ እንደ ቤታችን? አይ አይጠፋብኝም። ኑ እሺ። ቆይ በዚህ ነው እንሂድ። ፀሐዩ እኮ ፊታቸውን ጨዋ አስመሰለው። የኔ እናት እኔ አፈር ልብላ። እንዴ ለእርሶ ብዬ እኮ ነው የሰራሁት። ማታም እህል አልቀመሱም፣ ከነጋም እህል አልበሉም። እንደው ስሙት እቺን ብቻ ብሉ። እቺን ብሉና እግሮትን አጥቦታለሁ፣ ድካሞትም ይለቆታል። እናታችን እኛ ላይ ለማሳመጽ ነው እንደዚህ ጻድቅ የሚያጫውታት። ይኸውልህ ነገሮችን ቦታ እስከምናስይዝ ድረስ ይህን ስሜታዊነትን መቀነስ አለብን። እሺ አልኩህ እኮ። ግን ቅድም የተነጋገርነውን ነገር በፍጥነት ማድረግ ሳይኖርብን አይቀርም። የዚች ልጅ ሁኔታ ምንም እየጣመኝ አይደለም። መጀመሪያ ጠበቃ የሚለውን ነገር እናዳምጥና ከዛ እንወስናለን። በቃ እኔ ልሂድ። ድንጋጤ እኮ አለቅ ብሎን ዝም አልን አይደል? በጣም እናመሰግናለን አብይ። ኧረ ችግር የለውም። ምን እግረ መንገዴን እኮ ነው ያገኘኋቸው። ለሌላው ጊዜ ግን ትንሽ ጠንቀቅ ማለቱ ሳይሻል አይቀርም። ያው ዶክተሩ እንዳለው ሀዘኑ የፈጠረባቸው ስሜት ሊሆን ይችላል። በቃ እኔ ልሂድ። ምሳ እኮ እየደረሰ ነው። ታዲያ አብረህን በልተህ አትሄድም? ብቆይ ደስ ይለኝ ነበረ፣ ግን አንዲት ጉዳይ አለችኝ። ሰሞኑን ብቅ እላለሁ። ሰላም ዋሉ። አብይ። ወይ ፌቡ፣ መቼም እህታችንን ከኛ የበለጠ እየቀረብካት ነው እና የጋሼም ሀዘን ሳይወጣልን በጥያቄን ከማጨናንቃት ብዬ እኮ ነው። ወንድማችን ምን አጋጥሞት ነው እንደው እኛ ለቅሶ ላይ ሆነን ከገጠር አብሯት ያልመጣው? እንዴ ፌቡ፣ እኔ እንዴት ይሄን ላቅ እችላለሁ? ካወቋት ገና ትንሽ ጊዜ ነው አይደል እንዴ? እንደው
በጣም ስለተቀራረባችሁ የምትነግረው ነገር ካለ? አይ ካለማ እነግርሻለሁ፣ ችግር የለውም። በቃ እሺ፣ ደህና ዋል። እሺ፣ ደህና ዋል። አብይ ፈጣሪ ይስጥህ። እንዴት ተጨንቀን እንደነበረ። ምን አንቺ የምታመሰግኝ ነው እንዴ የመጣሽው? አይ እኔ እንኳን የመጣሁት ለሱ አይደለም። ምን ነው ሰላም አይደለሽም እንዴ? አይ ስለ ወንድምሽ ጉዳይ እናጣራለን ብለህ ነበር። ምን ነው ረሳኸው እንዴ? እቤትም እኮ ለቅሶ ላይ ሆነው እንዳላጨናንቃቸው ፈርቼ ነው። እነሱም የሚያውቁት ነገር ቢኖር ይነግሩኝ ነበር። ረስቼው እኮ አይደለም፣ አዲስ ነገር ካለ እነግርሻለሁ ብዬ ነው። ይልቅ ዛሬ ጠበቃ ይመጣል። የጋሼ ኑዛዜ የሚነበብበት ቀን ነው። የትም እንዳትሄጂሽ። ከዛ በኋላ እኔና አንቺ የምናወራው ይኖራል። እሺ፣ ፈጣሪ ይስጥልኝ። አመሰግናለሁ። አብይ፣ አንተ አብይ፣ አባቴን ለምንድን ነው የገደልከው? ምን? እኔ ነኝ ጋሽ ግርማን መገል? ምን ሆነሻል ፖሚ? ምን እያልኩ እንደሆነ በደንብ ታውቃለህ። አባቴን ለምንድን ነው የገደልከው እያልኩክ ነው። አንቺ ጤነኛ አይደለሽም። በደንብ ጤነኛ ነኝ። ለመጨረሻ ጊዜ ከኛ ቤት የወጣው አንተ ነህ። በደንብ አይቻለሁኝ። እና በገባስ የኔ እናንተ ቤት መምጣት አዲስ ነገር ነው። በዛ ላይ ከፊልድ ስመለስ በአስቸኳይ እፈልግሃለሁ ና ስላሉኝ እኮ ነው የመጣሁት። የልብ ጓደኛሞች ናቸው አይደለ? ለምን ሹክክ ብሎ መውጣት አስፈለገ? ለምን ከቤተሰቡ ጋር ቁጭ ብለ አላስተዛዘንክም? በጣም ደንግጬ ነበር። በዛ ላይ ሰው ሲሞት ለመጀመሪያ ጊዜ ነው ባይኔ ያየሁት። እሺ ለመጨረሻ ጊዜ አባ ሊነግር የነበረው ነገር ምንድን ነው? መች ደረስኩባቸው? ኦልሬዲ እኮ ስደርስ ሞተዋል። እህቴ በእናትሽ እኔን ተይኝ። ገና አባባ ከሞተ ሳምንት እንኳን ሳይሞላው ቁጭ ቤት ስላወራ የራሳችሁ ጉዳይ፣ እኔ አልመጣም። ይኸውልሽ ፖሚዬ፣ አሁን እኮ አንቺ ትልቅ ልጅ ነሽ። ስለዚህ ኃላፊነት መውሰድ መቻል አለብሽ። ደግሞ የአባታችን ገንዘብ የትም ሲበተን ማየት አለብን እንዴ? የለብንም። ስለዚህ ጠንከር ብለን ነገሮችን ማስተካከልና መስመር ማስያዝ አለብን። ይሄ ጥንካሬ ሳይሆን ሆዳምነት ነው። ምን አለ ትንሽ ሀዘናችን እንኳን ብንወጣ። የኛ ነው ብሩ፣ በሩ አይሄድ እንኳን በሩ አባባም ሄዷል። እስኪ ድርቅ ማለቱን ተይና ነይ እንሂድ። ሁሉም እኮ ተሰብስቦ የሚጠብቀው እኛን ነው። በዚያ አያያዝሽ ፍርድ ቤት ምናምን አልሄድም ስለምትይ ውክልናውን ለእኔ ትሰጭኛለሽ። ገላገልሽ። ሮሚ በእናትሽ ፋራ ደግሞ መጣ። ሲተቃቀም ካየ ደግሞ ይደብረዋል። በእናትሽ ተኝታለሽ በይ። እሺ አልነግረውም፣ አታስቢ። እኔም እኮ ማታ የገዛሁልሽ ሀዘኑ በጣም ስለወዳሽ ትንሽ ስትረሱን ከቀነሰልሽ ብዬ ነው። ያው ካሁን በኋላ መጠቀም አይቻልም። ሲስቱ ካስወድሽ እኮ የገባሽ እኮ ነሽ። እንግዲህ አባታችሁ አቶ ግርማ ይደጉ በህይወት በነበሩበት ጊዜያቸው ንብረቶች እንዳሏቸው ይታወቃል። የመጀመሪያው ይህንን ከ10 ሚሊዮን ብር በላይ የሚያወጣ መኖሪያ ቤት፣ በመርካቶ ላይ ያላቸው በግምት 20 ሚሊዮን ብር የሚያወጣ የመኪና መለዋወጫ በግምት 41 ሚሊዮን ብር የሚያወጣ እናም እነማሪ ሀገር 2000 ሄክታር የእርሻ መሬት እንዲሁም በጥሬ ገንዘብ 50 ሚሊዮን ብር በባንክ ያስቀመጡ እንደሆነ የኑዛዜው ሰነድ ያሳያል። እናም ይህንን ሀብታቸውን ለመላው ቤተሰቦቹ እንደየድርሻቸው እንዲሰጣቸው በዚህ ኑዛዜ ላይ ያስቀርተዋል። አንደኛ ወደ 22 ሚሊዮን ብር የባንክ ዕዳ ያለበትን 26 ሚሊዮን ብር የሚያወጣ የመርካቶ መጋዘን ለዮናታን። ልጄ ዮናታን ሰርቶ ዕዳውን መክፈል የማይችል ከሆነ
ንብረቶቹ ተሽጠው በ6 ወር ዕዳውን ለያዘው ባንክ እንዲሰጡ። ሁለተኛ ለባለቤቴ ለወይዘሮ አዳነች የ55 ሚሊዮን ብር ዕዳ ያለበትን 41 ሚሊዮን ብር የሚያወጣ የመኪና መሸጫ በዚህ ኑዛዜ አውርሻለሁ። ሶስተኛ ከዚህ በታች የምዘረዝራቸው ንብረቶችና ገንዘቦቼ ከወይዘሮ አዳነች ጋር ከመጋባቴ በፊት ያፈራዋቸው እንደሆነ በሕግ የተመዘገበ ስለሆነ ከሌላ ትዳሬ ለወለድኳቸው ማሬ ግርማ፣ አብሯት ለሚኖረው ለወንድሟ ትእዛዙ ግርማ እንዲሁም የእኔና የወይዘሮ አዳነች አበበ የጋራ ልጅ ለሆነችው ፖሚ ግርማ ከ10 ሚሊዮን ብር በላይ የሚያወጣውን ይህን ቤት በባንክ ያለኝን 50 ሚሊዮን ጥሬ ገንዘብና ገጠር ያለኝን የእርሻ መሬት በተጨማሪም ከዚህ ቤት ውጪ ያሉ 4 የመኖሪያ ቤቶችን እኩል ለ3 እንዲካፈሉ ተናዝዣለሁ። ምን ማለት ነው ወንድሜ? እርግጠኛ ነኝ ይሄ አባቴ ኑዛዜ ነው? አዎ። ይሄማ ልክ አይደለም። እኩል ራሱ እኮ መካፈል አይገባኝም እንዴ? ከኔ በላይ ብዙ አመት ከሱ ጋር የኖሩት እነሱ ናቸው። ይሄማ ለኔ አይገባኝም። ቆይ እኩል መካፈል አይቻልም እንዴ? ይሄን ከፍርድ ቤት ውሳኔ በኋላ የራስሽን ውሳኔ መወሰን ትችያለሽ። እንደሱ ከሆነ ጥሩ እንጂ ይሄንን በፍጹም እኔ አልቀበልም። ይቅርብኝ። ከወንድሞቼ ነጥቄ የምበለው ብርም ጤናማ አይሆነኝ። በእኔ በኩል ጨርሻለሁ። ዝግጁ ስትሆኑ ችሎት መቅረብ ይችላል። አመሰግናለሁ። አልደበደቡም ወይ? አረ በድንጋጤ ለራሳቸው የለውጥ ሚስትን የሆኑት። ቆይ ልንገራ አብይ፣ አንዴ ስማኝ። አንተ እንደው የገጠር ሰው ሲባል በጣም ምስኪን ነው እንዳልኩ። ግን ይኸውልህ ማሬም በደንብ ተከታተላት፣ እርዳት። አዎ እንዴ ቀጥታማ ያጠቋትም ያስጠረጥሯቸዋል። አዎ እንደሱ ሊጎዷት ይችላሉ። በል ደህና ዋል፣ ቻው። አቤት። ደህና ዋልሽ? የአብይ ባለቤት አንቺ ነሽ? አዎ ነኝ። አንቺ ማን ልበል? እኔ ማሪ እባላለሁ። በጣም ይቅርታ፣ የአብይ ስልክ ዝግ ሆኖብኝ ነው ቤት ድረስ የመጣሁት። ወንድሜ ጠፍቶብኝ በሱ ጉዳይ እያገዘኝ ነበር። ለካ አንቺ ነሽ እንደ ሰሞኑን ሲያወራኝ የነበረው። ነይ ግቢ። እሺ። ባለቤትሽ በጣም ጥሩ ሰው ነው። እኔ ምኑንም አላውቀውም። እሱ ነው የረዳኝ። ውለታውን እግዚአብሔር ይክፈለው። እኔ የምለው ወንድምሽ ትልቅ ሰው አይደል? እንዴ ልጠፋብሽ ቻለ? እሱማ ታላቂ ነው። እንደው አዲስ አበባ ሊሄድ ብሎ አባቱንና የእንጀራ እህትና ወንድሞቹን ሳያይ ጠፋ። ያሳዝናል። ለነገሩ አቤ ፖሊስ ጓደኞች አሉት፣ እሱ ይረዳሻል። እሺ። መጣሁ እጪ። እሺ። ሄሎ ናፔ፣ አንተ ባለትዳር ነኝ አትደውል አላልኩም? ኧረ እኔማ በፈለግኩት ሰዓት መደወል እችላለሁ። ወይ አብይ፣ ወይ እኔ እኮ ቤት መጥቼ። አው አውቀዋለሁ። እሺ መጣው። በቃ ማስቲ ሄጃለሁ። ወይ ማለት ልጅ ነው? አው ልሄድ ነው። አመሰግናለሁ። በቃ ትፍሺ የመጣሽ ጠይቂ። እሺ። አንቺ ገንዘብ ስላለሽ ለገንዘብና ለጥቅም ብቻ የቀረብኩሽ ነው መስለሽ አይደል? ከነወለዱ ስንት እንደደረሰ ረስታው ነው። 5.5 ሚሊዮን ብር አይደል የሆነው? አንድ ወር ብቻ አንድ ወር። እርግጠኛ እኔም ፎቶዎቹን አይተህ ወደሃቸዋል።
ለጊዜው እኔ እናንተ ብቻ ነን ስለዚህ ፎቶዎች የምናውቀው። ያ ማለት ምን ማለት እንደሆነ ይገባሃል? 5 ሚሊዮን ብር ካልሰጠኝ የእንጀራ ገመድ ከሆነችው ሚስት ጋራ ያለ ስራ ልምድ ትባረራታለህ። እዚህ ምን ትሰራለህ? ስራ አለህ እንዴ? የለኝም። ምን ነው? እንሂዳ ወደ ጣቢያ። መርማሪው ጓደኛ ይመጣል ብለኸኛል ነበር። እሱ ዛሬ እረፍት ስለሆነ እዚህ እንዲመጣ ነግሬዋለሁ። አንተ ሚስት ግን ደስ ትላለች። ለምንድን ነው ግን እስከ ዛሬ ስለሷ አውርተኸኝ የማታውቀው? ምን የሚወራ ታሪክ አለንና ነው። ይልቅ ምሳ እንዘዝ። መርማሪው ሰው አግኝቶ ቀጥታ ወደዚህ ነው የሚመጣው። እንዴ ለምንድን ነው ሌላ ወሬ የምታወራው? ተጣልታችኋል እንዴ? ቆይ ዛሬ ለምንድን ነው እንደዚህ አይነት ጥያቄ የምትጠይቂኝ ስለሷ? አረ ምንም፣ ያው ከሷ ጋር ስለመጣሁ። አንዳንዴ እኔ ለሷ እሷ ለእኔ የተፈጠረ ነው ይመስለኝ። ምን ከተጋቡ በኋላ ደግሞ እንደዚህ ብሎ ነገር አለ እንዴ? የእኛ ትዳር የተበላሸው ከመሰረቱ ነው። ማስቲን ድሮ ከማውቃት ጀምሮ ከሀገር መውጣት ትፈልጋለች። እኔ ደግሞ ከሀገር መውጣት አልፈልግም። ሀገሬ ምናምን እወዳለሁ ከሚሉት ወገን ነህ? እኔ መሰለሽ ድሮ ወደ ውጭ መውጣት ትፈልግ ነበር። እናትና እህቴ አሜሪካ ናቸው ያሉት፣ ብራዘር ደግሞ ጀርመን ነው። እና ይህን ፍላጎት አይነተው በጣም ብዙ ሞክረውልኝ ነበር። በሜክሲኮ አድርጌ ልክ አሜሪካ ልገባ ስል አሜሪካ ድንበር ላይ ተያዝኩኝ። ከዛ እስር ቤት ገባሁኝ። እስር ቤት ገብቼ ያዩትን ፈተና እኔ ነኝ የማውቀው። ከዛ በስንት ብር ወደዚህ እንደመጣ አደረጉኝ። እና ይሄ ከትዳራችሁ ጋር ምን ያገናኘዋል? እንዴ ትቸኮያለሽ እንዴ? ልነግርሽ እኮ ነው። እኔ መስልሽ እስር ቤት ያሳለፍኩትን ላይፍ ትራውማ ፈጥሮብኛል። ቤተሰቦቼን በጣም ብዙ ወጪ ነበር ያስወጣኋቸው። ወደዚህም ስመለስ እንደዚህ። ስለዚህ ድጋሚ ያንን ወጪ ማስወጣት አልፈልግም። ማስቲን ደግሞ ስትዋወቃት ውጭ ሀገር ይዣት እንደሚሄድ ነው የምታውቀው። ለዛ ነው ፕሮሰሱን እንዲዘገይባት የማደርገው። ማዘግየቴን ያወቀች ቀን ግን ጠላይ ነው የምትሄደው። ታዲያ ጥፋቱ ያንተ ነው። እባክሽ በተሰደደ ምን ለውጥ አታመጣም። እዚህ ስንት ነገር አድርጌ ላትመች እድሏን በአግባቡ ተጠቀመች ብለሽ ነው። ይልቅ ከልጅሽ አባት ጋር እንዴት ነው የተለያያችሁት? እኔ እንጃ እኔ እንጃ። አዎ እኔ የማውቀው በጣም እንደሚወደኝ፣ እንደሚያስብልኝ፣ እንደሚሳሳልኝ ምናምን ነበር። ቆይማ ላሳይህ እንዴት አባቱ እኮ እንደሚያምር። ነው ወንድምሽ? አዎ። የት ነው ያለው? እስቲ አዝናለሁ። ምንድን ነው የተፈጠረው? ለምን አትነግረንም? ከ2 ወር በፊት ሞቶ ተገኝቷል። ምን? አውቀዋለሁ የሚል ሰው ባለመኖሩና መታወቂያም ሆነ ሌሎች እሱነቱን የሚገልጽ ነገር ባለማግኘታችን በመዘጋጃ ቤት በክብር እንዲቀበር ተደርጓል። እንዴት? አንተ ነህ? ትንሽ ማረጋገጫ እስካገኝ ነበር እንጂ ወንድሜን የገደልከው አንተ እንደሆንክ አውቅ ነበር። ስገድሉ ያየው ሰው ነግሮኛል። ቆይ መጀመሪያ ላስረዳሽ። ምናልባት ለሞቱ ምክንያት ሆናለሁ እንጂ ሆን ብዬ እኮ አልገደልኩትም።